ሶ ሌላኛው የምንመለከተው ምንድነው? what was the political and the socio-economic consequences of this industrial revolution? በፖለቲካ ላይ በሶሻል አስፔክት ላይ በኢኮኖሚ ላይ ምንድነው ኢምፓክቱ ወይም ኮንሲኩዌንሱ ሪዛልቱ ኢፌክቱ ምንድነው የሚለውን ነገር በእያንዳንዱ ፈርጅ እናያለን። የመጀመሪያ የኢኮኖሚክ ቼንጅ ምን ይመስላል አፍተር ኢንዱስትሪያል ሪቮሉሽን፣ ከኢንዱስትሪ አብዮት በኋላ የኢኮኖሚ ስርዓታቸው ምን ይመስላል የሚለውን ነገር እናያለን። የመጀመሪያ based on this economic changes, massive increment of the production and the trade. አንደኛ የትሬድ እና የፕሮዳክሽን መጨመር፣ የንግድ ደረጃዎች መጨመር፣ የተለያዩ የንግድ ስርዓቶች መጨመር አንዱ የኢንዱስትሪ መስፋፋት አንዱ መገለጫ ነው። based on ኢኮኖሚ ማለት ነው። ሌላኛው under this economic change ላይ the growth of capitalist economy, የካፒታሊስት ኢኮኖሚ እያደገ መምጣት። ፍሪ ማርኬት ኢኮኖሚ ነው ካፒታል ኢኮኖሚ። እነዚህ የካፒታሊስት ኢኮኖሚ እያደገ መምጣት። ሌላ ሚድል ክላሶች the owner of industry መብዛት፣ the increment of the what we call the owner of this industries, that is what we call the bourgeois class የምንላቸው መጨመር። ሌላኛው ኦቨር ፕሮዳክሽን፣ ምክንያቱም በማሽን ፕሮዲውስ ስለሚደረግ ብዙ ፕሮዳክቶችን ፕሮዲውስ ያደርጋሉ፣ አንዱ መገለጫ ነው። ሌላኛው ፔሪዮዲክ ኢኮኖሚክ ዲፕሬሽን፣ this is another what we call the socio-economic and the political consequences of what we called industrial revolution። እዚህ ጋር የምትመለከቱት ስዕል ምንድነው የሚያሳየው? እያደገ በየጊዜው እያደገ ኢኮኖሚ መጀመሪያ ኢንክሪድ ፕሮዳክሽን አለ፣ ከዛ ኢኮኖሚክ አውትፑት አለ፣ ግሎባል ትሬድ ይኖራል። ምክንያቱም ላርጅ አማውንት ኦፍ ፕሮዳክሽን ከተደረገ ኢንተርናሊም ኤክስተርናሊም ነጋዴዎች ወይም ገዢዎች ይፈጠራሉ። ሌላ በሁለተኛ ደረጃ ይሄ የመጀመሪያ ፌዝ ነው ኢንዱስትሪያል ሪቮሉሽን ላይ ቤዝድ ኦን ኢኮኖሚ። ሁለተኛ ፌዝ ላይ ደግሞ የካፒታሊስት ስርዓት ያድጋል። ይሄ ማደግ ብቻም ሳይሆን ብዙ የኢንዱስትሪ ባለቤቶች እየተፈጠሩ ይሄዳሉ። ካፒታል ኢኮኖሚ እና ሚድል ክላሶች ይፈጠራል። ላተሮን መጨረሻ ላይ ኦቨር ፕሮዳክሽን እና ኢኮኖሚክ ዲፕሬሽን ይሆናል ማለት ነው። ሶ ኢኮኖሚክ ዲፕሬሽን ማለት በጣም አንድ ነገር በዛ በኢኮኖሚክ ስርዓት ላይ ያደገች እንድትሄድ ያደርጋል። ሁለተኛ ሶሺዮ ኢኮኖሚክ እንደ ፖለቲካል ኮንሲኩዌንስ ምንድነው? ሶሻል ቼንጅስ። አሁን ያየነው ኢኮኖሚክ ቼንጅ ነው። ሶሻል ቼንጅ ምን ይመስላል? የመጀመሪያው ሶሻል ቼንጅ አርባን ማይግሬሽን ነው። ሰዎች ሩራል ኤሪያ ቱ አርባን ኤሪያ ማይግሬት ያደርጋሉ። ኦብቪየስሊ ይሄ የሚታወቅ ነው። ምክንያቱም አንድ ከተማ እያደገ ሲሄድ፣ ኢንዱስትሪ እየበለጸገ ሲሄድ፣ ኢንዱስትሪ እየተስፋፋ ሲሄድ፣ ለዚህ ኢንዱስትሪ ሲባል ሰራተኞች ከገጠር ወደ ከተማ እየገባ የሚሄድበት that is what you call overcrowded city። ኔጌቲቭ ኢምፓክት አለው፣ ፖዚቲቭ ብቻም ሳይሆን የከተማ ክራውድድ ይበዛል። ይሄም ብቻ አይደለም፣ ኢንዱስትሪያላይዜሽን እየበዛ ሲሄድ ምን ይመጣል? ፑር ሳኒቴሽን ይኖራል። ከተማ ላይ የሳኒቴሽን ችግር እየተፈጠረ ይሄዳል። ሌላኛው according to this social change ላይ the rise of working classes and the labor movements from one place to another place, from rural area to urban area. So the rise of working class and another consequence, this is what you call social conflicts. ሶሻል ኮንፍሊክቶች ይፈጠራሉ ኔጌቲቭሊ። ምክንያቱም የደሞዝ ጭቅጭቅ ሊነሳ ይችላል፣ ረጅም ሰዓት የመስራት ጉዳይ ሊነሳ ይችላል፣ ወርኪንግ ኮንዲሽናቸው ላይመቻቸው ይችላል። ከዚህ የተነሳ ሶሻል ኮንፍሊክት ወይም ክላስ ኮንፍሊክት ይፈጠራል። ከኢንዱስትሪ ኦነሮችና ሰራተኞች መካከል ላይ የተለያዩ ሀሳቦች ይነሳል። ሰቻ ስዋት ይቆል ሶሻሊስት ኤንድ ላቦር ሪፎርም ይኖራል ማለት ነው። ሌላ ፋክተር
በሶሺዮ ኢኮኖሚክ እንደ ፖለቲካል ፋክተር ላይ ሌላ ኮንሲኩዌንስ ፖለቲካል ቼንጅ ነው። ፖለቲካል ቼንጅ ሶ ዘ ዲክላይን ኦፍ አሪስቶክራቲክ ዶሚናንሲ መጀመሪያ አውሮፓውያን የካፒታሊዝም ስርዓት ከመጀመራቸው በፊት የነበረው ስርዓት ፊውዳሊዝም ነው። ሶ እነዚህ ፊውዳል ሩለሮች ወይም አሪስቶክራቶች ምን ይሆናሉ? ዲክላይን እያደረጉ እየጠፉ ይመጣሉ። ምን ሲበዛ? ካፒታሊዝም እየበዛ ሲሄድ። ሶ ዘ ዶሚናንሲ ኦፍ ዘ ራይዝ ኦፍ ኢንዱስትሪያል ካፒታሊስትስ አንዱ የፖለቲካል ኮንሲኩዌንስ የሚሆነው ምንድን ነው? የካፒታሊስት ስርዓት ዶሚኔት እያደረገ የፊውዳል ስርዓት እየጠፋ የሚሄድበት አንዱ ሜካኒዝም ነው። ሌላ ስትሬንግዚንግ ዘ ኢሮፒያን ኢምፔሪያሊዝም ኤንድ ግሎባል ፓወር ኢምባላንስ ይሄ ምንድን ነው? ኔጌቲቭ ኢምፓክት ነው። ኔጌቲቭ አውሮፓውያን ዓለምን እንዲቆጣጠሩ ስፔሻሊ ኢምፔሪያሊዝም ኤንድ ኮሎኒያሊዝም ከዚህ ከኢንዱስትሪ አብዮት በኋላ ነው አውሮፓውያን ላቲን አሜሪካን ብትሉ መላ አህጉሪቱ የአፍሪካን አህጉር ብትሉ ኮሎናይዝ ለማድረግ ኢንተረስት ያደረባቸው የኢንዱስትሪ አብዮት እየተስፋፋ ከመጣ በኋላ ነው። ስለዚህ ይሄ መጨረሻ ላይ ምን ይፈጥራል? ኢምባላንስ ይፈጥራል። በማን? በዓለማት ላይ፣ በአህጉራት ላይ፣ በሀገራት ላይ የተለያዩ ባላንስ ያልሆነ ኢኮኖሚክ ሲቹዌሽን፣ ፖለቲካል ሲቹዌሽን አንዱ ገዢ አንዱ ተገዢ የሚሆንበት ስርዓቶች ይፈጠራሉ። ስለዚህ ፖለቲካሊ ኔጌቲቭ እና ፖዚቲቭ ኢምፓክትም አለው ማለት ነው። ሶ አፍተር ዘ ዴቨሎፕመንት ኦፍ ኢንዱስትሪያል ሪቮሉሽን ዋት ዋዝ ዘ ግሎባል ኢምፓክት? ግሎባል ኢምፓክቱ ምን ይመስላል? እንግዲህ ኢንዱስትሪ አብዮት ተስፋፍቷል፣ ስፔሻሊ በምዕራብ አውሮፓ ላይ ብለናል። ግሎባል ኢምፓክቱ ምን ይመስላል የሚለውን እያንዳንዳቸውን እናያለን። ሶ ዘ ዌስተርን ፓወር ዩዝድ ኢንዱስትሪ አድቫንቴጅ ቱ ዶሚኔት ኤዥያ ኤንድ አፍሪካ። እንግዲህ የኢንዱስትሪ አብዮት እየተስፋፋ በአንድ አህጉር ላይ ወይም በአንድ ሀገር ላይ እየተስፋፋ ሲሄድ የሚፈጠረው ትልቁ ችግር ምንድን ነው? ሌላን ደሃን ሀገር ኮሎናይዝ ለማድረግ የሚፈጠር ኢንተረስቶች ይኖራል። ስፔሻሊ በዛን ሰዓት አውሮፓውያን ያደረጉት ምንድን ነው? ኤዥያንና አፍሪካን ኮሎናይዝ አድርጓሉ። ኤዥያንና አፍሪካን ኮሎናይዝ። ስለዚህ ለዚህ አንዱ ግሎባል ኢምፓክቱ ይሄ ነው ማለት ነው። ከራሳቸው አህጉራቸው ከኮንቲኔንታቸው ወጥተው ኤዥያንና አፍሪካን ኮሎናይዝ አድርጓሉ። ሌላኛው ኢምፓክት ምንድን ነው? ኢንዱስትሪያላይዜሽን ኤክስፓንድድ ዘ አይዲያ ኦፍ ኮሎኒያሊዝም ሹድ ቢካም ፎርዋርድድ። ኢንዱስትሪ አብዮት እየተስፋፋ በሄደ ቁጥር የተለያዩ በኢንዱስትሪ ያላደጉትን ሀገራት ኮሎናይዝ የማድረግ አዝማሚዎች ይፈጠራሉ። ስለዚህ ከነዛ ኮሎናይዝ ካደረጉት ሀገራት ምን ይጠቀማሉ? ለምሳሌ ራው ማቴሪያልን ምን ያደርጋሉ? ይወስዳሉ ከዛ ሀገር ኤክስፕሎት ያደርጋሉ። ኖት ኦንሊ ዛት ላበር ፎርስ የሰው ጉልበት በቅናሽ ዋጋ በቅናሽ ሂሳብ ይበዘብዛሉ። ይሄን ብቻ አይደለም፣ እነሱ ፊኒሽድ ላደረጉት ማቴሪያል ፊኒሽድ ላደረጉት ጉዶች ማርኬት የት ነው የሚገኘው? እዛው አውሮፓ ሳይሆን ያላደጉት ሀገራት ናቸው የሚገዙት። ከዚህ ራው ማቴሪያል ይሄዳል፣ እዛ ፕሮሴስ ዶኖ ወደዚህ ደግሞ ተመልሶ ይመጣል በሃይ ፕራይስ። እነዚህ ዴቨሎፒንግ የሆኑ ካንትሪዎች ይገዛሉ። ስለዚህ አንዱ ግሎባል ኢምፓክቱ ምንድን ነው? ይሄ ነው። የኮሎኒያሊዝም አይዲያ ይፈጠራል። ራው ማቴሪያል ኤክስፕሎት ይደረጋል፣ ላበር ፎርሶች ኤክስፕሎት ይደረጋል፣ ማርኬት ፕሮቫይድ ይደረጋል ማለት ነው። ሌላኛው ግሎባል ኢምፓክት ምንድን ነው? ኢትስ ኢምፕሩቭ ትራንስፖርቴሽን። አንዱ ፖዚቲቭ ኢምፓክቱ ምንድን ነው? የትራንስፖርቴሽን አክሰስ ኢምፕሩቭ ያደርጋል። ለምሳሌ ሪልዌዎች ለመጀመሪያ ጊዜ ሪልዌይ ቀላል የባቡር መንገድ ወይም ሀዲድ መንገድ ለመጀመሪያ ጊዜ ግሬት ብሪቴን ላይ በሊቨርፑል እና በማንቸስተር ከተማ ነው የተጀመረው። እነዚህ ኢኮኖሚን ያፋጥናል፣ ኢንዱስትሪያላይዜሽንን ያፋጥናል። ስቲምሺፕ ኤንድ ኮሚኒኬሽን ሲስተም ፎር ዘ ፈርስት ታይም። ቴሌግራፍ ለመጀመሪያ ጊዜ አፍተር ዘ
ዴቨሎፕመንት ኦፍ ኢንዱስትሪያል ሪቮሉሽን የመጀመሪያ ኮሚኒኬሽን ሲስተም ቴሌግራፍ ነው። በቴሌግራፍ ነው ለመጀመሪያ ጊዜ የኢንዱስትሪ ባለቤቶችና ወርከሮች፣ ሌሎች ነጋዴዎች ጋር ኮሚኒኬሽን የተጀመረው። ስለዚህ ኔጌቲቭ ኢምፓክት ብቻም ሳይሆን ፖዚቲቭ ኢምፓክትም አለ። ቤዝድ ኦን ትራንስፖርቴሽን፣ ኮሚኒኬሽን፣ በእነዚህ ጉዳዮች ላይ ፖዚቲቭ ኢምፓክት አለ። አናዘር ቲንግስ ዋት ዩ ዘ ወርልድ ቢካም ኢኮኖሚካሊ ኢንዲፐንደንት። ስለዚህ ኢፍ ዘ ካንትሪ ሹድ ቢካም ዴቨሎፕድ ኢን ኢንዱስትሪ ዛት ካንትሪ ሹድ ቢካም ኢንዲፐንደንት ካንትሪ ኢን ዘ ወርልድ። ዓለም ላይ የሀገር አስፈሪ ሀያል ሆና ትጠራለች ማለት ነው። ለምሳሌ በአሁኑ ሰዓት አሜሪካ ቻይናን ብናይ በተለያዩ ነገሮች ላይ ኢንዲፔንደንት ናቸው ሞስት ኦፍ ዘም። ምክንያቱም በኢንዱስትሪ የበለጸጉ ሀገራት ስለሆነ this is what we call the global capitalism። የዓለም ካፒታሊዝም ስርዓት እየጨመረ እንዲሄድ ያደርጋል። ስለዚህ ሌላ ቲዮሪዎች እና ኢንተርፕሪቴሽኖች አሉ። በምን በዚህ ኢንዱስትሪያል አብዮት ላይ ወይም በኢንዱስትሪያል ሪቮሉሽን ላይ የተለያዩ ቲዮሪዎች ወይም መላምቶች ተቀምጧል። የመጀመሪያ the first theory of this industrial revolution, the factory concentration production that is based on profit oriented the capital accumulation። ስለዚህ አንድ አዲስ ሰው አንድ ኢንዱስትሪ ወይም አንድ ፋብሪካ ሊመሰርት ሲያስብ የመጀመሪያው ቲዮሪ ምንድነው? the factory concentration ፋክተሪው ምንድነው? high amount of production እንዳለው ያስባል። ከዛ በኋላ ከዛ ፕሮዳክሽን ፕሮፊት እንደሚገኝ ይታሰባል። ፕሮፊት የተገኘው ፕሮፊት አኮሙሌሽን ኦፍ ካፒታል የካፒታል አኮሙሌሽን ይኖራል። የካፒታል አኮሙሌሽን ሲኖር ፋርዘር ኢንቨስትመንት ይኖራል ማለት ነው። ሌላኛው ቲዮሪ የዚህ ኢንዱስትሪያል ሪቮሉሽን ሌላኛው ቲዮሪ ላበር ሶልድድ ፎር ዌጅ የሰው ጉልበት ለደሞዝ ይሸጣል። ወይም ወዛደሮች ላባደሮች ብለን የምንጠራው የሰው ጉልበት ለደሞዝ ለዝቅተኛ ደሞዝ የሚሸጥበት አዝማሚያ ይፈጠራል። the creation of social classes such as bourgeois and proletariat ምንላቸው የኢንዱስትሪ ባለቤቶች ቦርጁስ ክላስ አንዱ ገዢ አንዱ ተገዢ የሚለው ስርዓት በዚህ ይፈጸማል። the idea of Marxism, that's it, the exploitation, liberal ideals or liberalism, the innovation of new technology እነዚህ በሙሉ ቲዮሪዎች ናቸው ማለት ነው። ሶ ይሄ በምስሉ የምትመለከቱት ሲል ለመጀመሪያ ጊዜ አውሮፓ ላይ ብሎም በታላቋ ብሪቴን የኢንዱስትሪ መንደሮች እንደዚህ ነበሩ። በዚህ ስርዓት ነው የጀመሩት። የመጀመሪያ የኢንዱስትሪ መስፋፋት ሲጀምር እንደዚህ በከተማ ላይ እንደዚህ ይመስላል። ይሄ የመጀመሪያ የኢንዱስትሪ መስፋፋት ነው ማለት ነው። ሰው በዛሬ ትምህርት ስናጠቃልለው የዛሬን ትምህርት ስናጠቃልለው በዛሬ የተማርነው አንደኛ ኢንዱስትሪ ሪቮሉሽን ምንድነው ወይም የኢንዱስትሪ አብዮት ምንድነው የሚለውን ነገር በደንብ አይተናል። ስለዚህ በሰው ህይወት ላይ ምንድነው ፖለቲካሊ ኢኮኖሚካሊ ኤንድ ሶሻሊ ያሳደረው ፖዚቲቭ እና ኔጌቲቭ ተጽዕኖዎች ምንድናቸው? ሁለተኛ it transformed economy from agricultural to industrial and commercial። ስለዚህ የኢንዱስትሪ አብዮት እየተስፋፋ ሲሄድ ሃንድ ላቦረርስ ወይም አግሪካልቸራል ኢንዱስትሪን ወደ ኢንዱስትሪያል ፕሮዳክሽን እና ኮሜርሻል ፕሮዳክሽን ላይ ቼንጅ የተደረገበት ስርዓት ነው። ሌላኛው ይሄ ሁሉ ሲደረግ ቴክኖሎጂካል አድቫንስመንት አለው። የቴክኖሎጂ አጠቃቀም ቴክኖሎጂ ባይረዳቸው ኖሮ ፎር ኤግዛምፕል ቤዝድ ኦን ትራንስፖርቴሽን፣ ኮሚኒኬሽን፣ ቴሌግራፍ ስለተፈጠረ፣ ሪልዌዎች ስለተጀመሩ፣ ስቲምሺፕ ስለተጀመሩ እነዚህ የኢንዱስትሪ አብዮት እንዲስፋፋ ካደረጓቸው ነገሮች በጥቂቱ ነው። ሌላ the revolution lead to the foundation for modern capitalism ለዛሬ ካፒታሊስት ስርዓት
የዛ ያኔ በብሪቴን ላይ የጀመሩት የኢንዱስትሪ አብዮት ለዛሬ ካፒታል ስርዓት ጠቅሟቸዋል። ሌላ ይሄን ብቻም ሳይሆን ኢምፔሪያሊዝም፣ ኮሎኒያሊዝም ሀገራት ድሃ ሀገራትን ኮሎናይዝ እንዲያደርጉ የኢምፔሪያሊስት ስርዓት እንዲበዛ ያደረጋቸው ነገሮች ናቸው። ሌላኛው የመጨረሻ the idea of globalization ምንድነው ግሎባላይዜሽን? it's creating a single village based on supporting by what we call technology ቴክኖሎጂን በመጠቀም ግሎባላይዜሽን ማለት ዓለምን አንድ ማድረግ ነው ባጭሩ። ዓለምን አንድ ማድረግ ቴክኖሎጂን በመጠቀም። ስለዚህ በዛሬ ትምህርታችን እነኚህ ነገሮችን አይተናል። የመጀመሪያው ምንድነው ኢንዱስትሪያል ሪቮሉሽን፣ ሁለተኛ የኢንዱስትሪ ሪቮሉሽን ባህሪያት ምን ይመስላሉ፣ ሌላኛው ኢንዱስትሪ ሪቮሉሽን ወይም የኢንዱስትሪ አብዮት የት ነው የጀመረው፣ እነማን ናቸው የጀመሩት የሚለውን ነገር በደንብ አድርገን አይተናል። መጨረሻ ላይ ቲዮሪው መላምቱ ምን ይመስላል፣ የኢንዱስትሪ አብዮት መላምቱ ምን ይመስላል፣ ዓለም ላይ ምን አይነት ተጽዕኖ አሳደረ፣ ኔጌቲቭ እና ፖዚቲቭ ኢምፓክቱ ምንድነው የሚለውን ለያይተን አይተናል። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ቴንክ ዩ ቬሪ ማች